ሌሊዬ ማስታወስ ጀመረች። ባቡሬና አደይን አስታወሰቻቸው። እንዲሁም ደግሞ የሚያሳዝን ነገር ሩታዬ አባቷ ታሞባት እንግዲህ ወደ ቤተሰቦቿ ሄዳለች። አሹ ደግሞ እንግዲህ ሸርተት ይዞታል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም በያላችሁ በሰላማችሁ በዘት ይበልኝ። ሳብስክራይብ ያደረጋችሁ አበረታቱ ለምታደርጉ በጣም አመሰግናለሁ። እንግዲህ ባለፈው አደይ ሌሊዬ አደይን በጥፊ መታን ነበር ማለት ነው። እንግዲህ ከኤላ ጋር ፍቅር አፍቅረሽ ነው እንዴ ብላ ቤዛ እየመሰለች ማን ነው እንግዲህ ሌሊዬ ራሷን ከሳተች ትንሽ ቆይታለች። ቤዛ እንግዲህ ክፉ ገንዘብ ማትጠግብ እንግዲህ የሰውን ህይወት ማበላሸት የማይሰለቻት ሌሊዬ እንደዛ አድርጋታለኝ። ስቃዋ በዛችው ማለት ነው። ጀገራውም ደግሞ ሌሊን እየፈለገ እያለ እንግዲህ ባቡሬ ጋር አሁንም እየተጣሉ ነው። ጀገራውም ደግሞ አሳልፈ ስጣኝ፣ እኔ ህይወት ልቀይርባት፣ ሌሊና ሳፍና አሳልፈ ስጣኝ፣ ለአክስቷን አስረክብና ህይወቴን ልቀይርባት እያለው እየተደራደረ ነው። ባቡሬ ደግሞ ታማኝና አፍቃሪ መልካም የሆነ ልጅ እንግዲህ ሌሊ ማነት በጣም የሚወዳት ጓደኛዬ ናት እና እሷ ህይወቴ ናት፣ መስጠት አልችልም። ይህንም ስራ እንድታቆም እፈልጋለሁ። እስከ ዛሬ አብሬ ብሰራም ባለማወቅ ነው። ዛሬ ላይ ግን ተጸጽቼ ተመልሻለሁኝ። ስለዚህ በእኔ አቅራቢያ ባሉ ሰዎች ደግሞ ከመጣ እገልሃለሁ አለቀም ብሎ ማስጠንቀቂያ ሰጠው። እሱም ደግሞ ከአንዴ ሁለት ሶስት ቢሰጠውም ደግሞ አሁንም ሌሊን እየተከታተለ ነበር። አደይን እንግዲህ ባለፈው ከአበበ ጋር አበበንም እንደዙ ጠላቶቹ ቢሰጡ ሲያሯሩጠው አደይ ነበር ያስታችሁ። ከዛ አደይን ደግሞ ዛሬ ሲያገኛት አንቺ ባለፈው ተገናኝተን ብሎ ሰላም ሲላት ባለፈው አገኘችው አበበን እኔ ዘመዱ ነኝ ምናምን እያለ እሱን ታገኘው ማለት ህይወት የተቀየረ ነው እያለ አደይም አበበን የአበበ ዘመድ ከሆንክ እንዴት ነው ያላቀም አበበና አደይ አንድ መሆናቸውን ስለማያውቅ ማለት ነው። ወይም ወኙ ጀገራው እያለ ሲል እሷ ደግሞ ከእሱ አጠገብ መራቅ አለብህ፣ ከሌሊም አጠገብ መራቅ አለብህ ብላ ስትመታው እንግዲህ ኪንጎ ደርሶ ኪንጎ መቶላት አመለጠች ማለት ነው። ለማንኛውም እንግዲህ ደግሞ በጣም የሚያሳዝነው ሩታዬ ቤተሰቦቿ እንግዲህ የተጣሉ ብሏል ነበር ባለፈው እና ስታወራ ዳሹ በጣም ተሳዝናለች ሩታ ማለት ነው። ከእሷ ጋር ነበረች እንግዲህ የፍቅር እናት ማለት ነው። ከእሷ ጋር ደህና ከአኑ ጋር ከአሹዬ ጋር እንግዲህ እየተቃለደች እንግዲህ እየኖረች ነበር። ግን አሁን ላይ የሚያሳዝን ነገር አባት ታሞባት ወደ ሀገር ሄዳለች። አሹም ደግሞ እሷ ስትሄድ ሸርተቴ ይዞታል ማለት ነው። አያሹ የአሹና ግን የዳይመንድ ኪንጎ ቀልዳቸው ሁላቸው ነገር ደስ ይላልና አንዳንድ ጊዜ በቢጤያችሁ ስታገኙ ደግሞ የሚግባባችሁ ስታገኙ በጣም ትቀላለዳላችሁ። በጣም ደስ ይላልና በጣም ጓደኛ ተማራቸው አንፃር በጣም ነው ቀልድ የሚሆንባቸው ዳይመንድ እና አሹ ሰው ማለት ነው። እና አሹ እንግዲህ በጣም ሞታል ማለት ነው። እንደ ሌሊ ዶክተር እኮ ነው ዶክተር ፋፍ የሆነ ሌሊን እንደዛ ሳብዴህ ታከማለሁ ብላ ብታሳብዴህ ላካት እኔን እሷ ብታሳብደኝ እያለ ሙድ ሲይዙበት እንግዲህ በዛው ሰበብ እንግዲህ ቤዛ እንደበረዘቻትና ዳይመንድም እንግዲህ እኔ ነገሬት ነበርኩ ብሎ ዳይመንድ እንግዲህ የሌሊንማ እንደዛ አድርጋ አልነቃትም ብሎ ቤዛን ለመያዝ ሄዷል ማለት ነው። ወንድመከታ ከዚያም እንግዲህ ደግሞም እንግዲህ ዴቭ በጣም ከፍቶታል። እናቱም ደግሞ የአደይ ቤተሰቦች አለመቀበላቸውን ሰምታ በጣም ተቆጣለች ማለት ነው። የፍቅር እናት እንደ ቀልድ ያርጋ ነግራት ማለት ነው። እሱ ደግሞ አደይ መተው አልችልም፣ አደይ እንግዲህ በጣም የምወዳት ሴት እና ከእሷ ሌላ ማንም መውደድ አልችልም እና በቃ የማገባው አደይን ነው፣ አደይ ሚስቴ ናት፣ እንግዲህ እሷን መተው አልችልም ብሎ ገፈጣለሁ እያለ ነው አሁንም ማለት ነው። ማግባት አለብኝ እያለ ነው። በጣም ያሳዝናል። እንግዲህ ዴቭም ከፍቶታል፣ ሩታዬም ዛሬ ላይ ደግሞ ሁሉም ተከፋፍተዋል ማለት ነው። ዶክተሩም ጋር እንግዲህ እየተፋጠጡ ነው። በጣም ቅናት በቅናት መንፈስ እንግዲህ ዶክተሩን ቀንቶ በጣም ግራ እያጋባው ነው ዴቭ ማለት ነው። ግን የአደይና የዴቭ መጨረሻ ምን እንደው አላውቅም። ወይሽ አሁን አደይ ቤተሰቦቿ
ካልተቀበሉ እንዴት ሊጋቡ ነው? ነው የዚህ ሁሉ መስዋዕት ከፍለው እንዲሁ ሊጋሩ ነው? ኧረ በጣም ከባድ ነው። እንግዲህ የአደይ ቤተሰቦች በፍቅር እንግዲህ